እየቀየርክ ተወኝ። እውነት ተቀይሬያለሁ የምትል ከሆነ በቃ ምርጫዬን አክብርልኝ። ምርጫሽ እኔ ብቻ ነኝ፣ ሌላ ምርጫ የለሽም። ለምንድን ነው? ልቀቀኝ። ተዋት በቃ። አባዬ እሷ አይደለችም ከዚህ ቤት መውጣት ያለባት። እና ማን ነው? እወድሻለሁ። አንቺ የምትፈልጊው አይነት ባለ መሆኑን መሞከራለሁ። እስከ መጨረሻው አንቺን ነፃ ለማውጣት ትታገላለች። አይዞሽ ልጅ። እሷ መልካም ልብ ያላት ንጹህ ሴት ናት። ይሁንልህ። እኔ ምን አስጨነቀኝ? እኔ ከሷ ጋር ጉዳይ የለኝ። ያንን ሰው ያጥፋልኝና ንብረቴን በእጅ አስገባለሁ። የኔ? አዎ ያንተ። አሁን ያርችቻለሁ። በአንቺ ብዙ ነገር አልፈናል። እንደዚህም እንደምታየው አንድ እንድንሆን አድርገሻል። በስተመጨረሻም ትሁት የቲና ተባባሪ ሆናለች። ቲና ከቤት እንዳትወጣ አባባን አሳምና ቤት ውስጥ እንድትቀመጥም እንደገና አዲስ እድል ሰጣታለች። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ በያላችሁበት የምድር ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። እንግዲህ ባለፈው ክፍል ትሁትን አፍቃሪ ነኝ ሲል የነበረው አባባን በጩቤ ወግቶ ለመግደል አስቦ ነበረ ድራማው የተቋረጠው። ዛሬስ ምን ተፈጠረ? አባባስ ወደ ቤት ተመለሱ ወይንስ በጩቤ ወግቶ ገደላቸው የሚለውን አብረን የምናይ ይሆናል። አባባ እንግዲህ የተቀደደውን ደብዳቤ አግኝተው ከቤት ወጥተው በብስጭት እየሄዱ በነበሩበት ቅጽበት ነበረ ትሁትን አፈቅራታለሁ እያለ ከቤተሰብ ጀምሮ ሲያስቸግር የነበረው ሰው ዛሬም አባባን በመንገድ ላይ አግኝቶ የቲናን ፍቃድ ለመፈጸም ሽማግሌውን አስወግድልኝ ስላለችው ብቻ ያንን ትዕዛዟን ተቀብሎ መንገድ ላይ ሲያገኛቸው እጃቸውን ጠምዝዘው ይዛቸዋል። ታዲያ አባባም የዋዛ አይደሉምና ክፋትን በክፋት እንዲሉ እሳቸውም እጁን ጠምዝዘው ይዙትና ይታገሉታል። ድንገት ግን ጩቤውን አውጥቶ አንተ ሽማግሌ እንደጠነከርክብኝ ብሎ ሊወጋቸው ሲል አንድ ድምፅ ከርቀቱ ብሎ ይጮሃል። ይህን ጊዜ ነበረ ሊወጋ የነበረው ሰው በድንጋጤ ትቷቸው የበረረው። ታዲያ ያቺ ልጅም ጮኻ ኑ ወንድሞቼ ይሸኙታል ብላ ወደ ቤትም ይዛቸው ትሄዳለች። አባባም ስለመሼና ግራ ስለተጋቡ ተመልሰው ወደዛች ልጅ ጋር አብረው ይሄዳሉ። ትሁትና ካሌብ ከቤት ተጨንቀዋል። ታዲያ መጨነቃቸውንም አብራ ተመልክታ ማስመሰል የተያዘችው ቲና አሁንም እንደተለመደው እያስመሰለች ትገኛለች። ካሌብ እጅግ በጣም ተጨንቋል። ትሁት ካልሆነ ፖሊስ ጣቢያና ምልክት እንዴ እያለችም ነው። መሽቷል እኮ 24 ሰዓት ካልሞላ አሁን ላይ ሻይሉንም እያለ ካሌብም ትሁትን እንደገና ሊያረጋጋት ፈልጓል። ታዲያ በዚህ መካከል ነበረ ቲና ድንገት መታ ቆይ ግን ለምንድን ነው የምታሟርቱባቸው? ለምንድን ነው አባዬ ምንም አይሆንም እያለች ስታወራ ወይስ በባለፈው እንዳደረግሽው ዛሬ ማሳክተሽ ሆኖ እንዴ ብሎ እጣቱን ወደ እሷ ሲጠቁምባት ለምንድን ነው ግን ሁል ጊዜ ባለፈ ስህተት የምትወቅሱኝ ብላ ዛሬም መልካም ለመምሰል ተያይዘዋለች። ታዲያ ካሌብ ነገሩ አሳማኝ ባይሆንለትም አንቺ ምንም አታረጊው ነገር ያለ አንቺን ከማመን በቁም ሞት ይሻላል እያለም ይዘትባታል። ይህን ጊዜ እንዴ ነበር ያለችው። በቃ እሺ እንደዛ ከሆነ ፖሊስ ጣቢያ እንሄድና እናመልክት፣ ከዛ በኋላ ያለውን ሁኔታ እናውቃለን አለች። ይህን ጊዜ ካሌብ ዝም በይ አንቺ ምንም ያገባሽ ነገር የለም ሲላት ተነስታ እንባዋን እያበሰች ወደ ውስጥ ትገባለች። ትሁትም እንዲህ ያለችው ካሌብ ይኸውልህ ቲና እኮ አሁን ባለፈ ነገሯ ሞገስ አይጠበቅብንም። እሷ እኮ አሁን ለብሎጥ እየጣረች ያለች ልጅ ነች። ስለዚህ ለምን እንዲህ ትላታለህ ትለዋለች። እኔ ምልሽ ደግሞ እኮ የሚገርመኝ መተባበርሽን ሳያንስ ስለ እሷ የምትወግኘው ነገር ነው። አመሻት ነው ግን ይላታል። አይ አምኛት ሳይሆን ግን በዚህ ልክ መጠራጠራችን ማሳወቅ የለብንም ብዬ ነው አለችው። ከዛም እንዳልሽ ብሎ ካሌብ ጥሏት ሊወጥ ወጣ። ትሁትም ተነስታ ወደ ኩሽና መራች። ነገር ግን ነገረኛዋና ተንኮለኛዋ ሁሌ ሴራ የምትነሳው ቲና ስልክ ይደወልላታል። ስልክም እያወራች ነበረ። ያንን ስልኩ ግን የደወለላት መጥፎ ዜና ልነግራት ነው። አባባ ተወግደዋል ብላ ስታስብ ሽማግሌው አመልጦኛል የሚል ዜና ሰማች። እጅግ በጣም ተርበተበተች፣ ደነገጠች። ታዲያ ይህንን ነገር ትሁት በር ላይ ሆና ስትሰማ ነበርና ድንገት ግራ ተጋብታ ቆይ ግን ምን ሆነሽ ነው አለቻት። በሩን ስትከፍት አይ ምንም አልሆንኩም፣ በሩ ክፍት ስለነበረ ድንገት ገባው፣ በጣም ይቅርታ ትላታለች። ምን ነው ግን አንቺ ለምን ደነገጥሽ ስትልም ትነግራታለች። አይ እኔ እንኳን ደንግጬ አይደለም የአክስቴ ልጅ ናት የደወለችልኝ፣ ግን አንቺ ድንገት ስትገቢ ያው ግራ ገብቶኝ ነው አለቻት። ይህን ጊዜ ትሁት አይ ይቅርታ፣ በጣም ይቅርታ፣ ግን አባዬ ያለበትን ሁኔታ የምታይ ከሆነ ስትላት ትሁት ቆይ ትሁት ዛሬ ምን ትጠራጠርኛለሽ ማለት ነው ብላ ቲና እንደተለመደው ማስመሰሏን ስትቀጥል ቲና አይ በቃ ይቅርታ፣ አንቺ ጥሩ ሰው ነሽ፣ መልካም ሴት ነሽ፣ በጣም ይቅርታ፣ ባለፈ ነገር መወቀስ የለብሽም ትላታለች። ታዲያ ከትንሽ ደቂቃዎች በኋላ አባባ ይመጣሉ። አባባ መጥተውም እንደገና
ይችን ልጅ ከቤት አስወጡልኝ፣ የት አለች እያሉ ሲጮሁ፣ ቆይ ምንድን ነው አባዬ አስረዳን እስኪ፣ ካሌብ ይሄ ሁላ ስራ ያንተ ነው፣ አንተ ነው ይችን ልጅ ወደዚህ ጎትተ ያመጣህብን ብለው አባባን ቁጣቸውን ይገልጻሉ። ትሁት የሆነው ነገር ግራ ቢያጋባት፣ ቆይ ምንድን ነው አባዬ ይላታል። ልታስገድኝ የነበረው አንቺ ነሽ አይደል አሉ ከበር ገና ብቅ ስትል። ታዲያ ይህን ጊዜ ነበር ካሌብ አንገቷን አንቆ ሊገላት የፈለገው። ነገር ግን ቲና ኧረ እባክህ ልቀቀኝ፣ እኔ ምንም ማውቀው ነገር የለኝም፣ ከዚህ ውስጥ እጅ አልገባበትም ትላለች። ቲና የሰማችው ነገር ግራ አጋብቷታል። ምክንያቱም አንድ የተገደሉልኝ ብላ ስትገላገልና ገንዘብ ስትከፋፈል በሀሳቧ ስትስል ነበረ። ገንዘብ መክፈሉ ቀርቶባት አንገቷን ታነቅና ከቤት ውጭ መባሏም አልቀረላትም። ታዲያ ትሁት ግራ ተጋብታለች። እንዴት ይሄን ልታደርገው ትችላለች ቲና ብላ ቲና ልብስሽን ይዘሽ ከቤት ውጭ ስለተባለች ልብሶቿን እየሰባሰበች ነበር። ታዲያ በዚህ መካከል ነበረ ትሁት ወደ ኩሽና አምርታ ቁማ በሀሳብ ማዕበል ተወጣ እያለ ስልክ ይጮሃል። ስልክ ሲጮህም ይኸውልሽ ዛሬ በአካባቢሽ ላይ የሆነውን ነገር አየሽ አይደለ? በአካባቢሽ ያሉ ሰዎች ሰላም እንዲሆን የምትፈልጊ ከሆነ ወደ እኔ ጋር ዝም ብለሽ ትመጫለሽ ይላታል። አፍቃሪ ነኝ ባዩ። ትሁት የሰማችው ድምፅ አርበተበታት፣ ግራ ተጋባች። ቆይ ግን ለምን አትተውኝም ስትለው አልተውሽም፣ ነገር ግን በአካባቢሽ ያሉት ሰዎች በሙሉ ሰላም እንዲሆኑ ከፈለግሽ ወደ እኔ ጋር ትመጫለሽ ያለምንም ኮሽታ ይላታል። የሰማችው ነገር ልብ የሚሰብር ነው። በሌላ በኩል ደግሞ ያለ ስራዋ ቲናን ተጠራጠርናት ብላ በሀሳብ ተውጣለች። ቶሎ ብላም ቲናን አስቁማ አባባ እሷ እንዳላደረገችው ማሳመን ነበረባትና ስልኳን ዘግታ ቶሎ ብላ ወደ አባባ ጋር ታመራለች። ቲና ደህና ዋሉ ብላ ከቤት ልትወጣ ስትል ቆይ ቆይ የሚል ድምጽ ይሰማሉ። አባባ ምንድን ነው ትሁቴ ይሏታል። አባዬ እሷ አይደለችም ምን ያደረገችው፣ በዚህ ስራዋ እሷን መውቀስ አይጠበቅብንም፣ ይሄ ስራ የኔ ነው፣ እኔ ነኝ ሰዎች እንዲገሉ ያደረግኩት ስትል ካሌብ በድንጋጤ ይዋጣል። ቆይ እንዴት ለምን ብሎ ሁሉም ይጠይቃሉ። አባዬ ነገሩ ውስብስብ ነው፣ ነገር ግን በቃ እኔ ነኝ እሱ አይደለችም፣ ስለዚህ ለዚህ ስራ ተጠያቂ መሆን ካለብኝም ደግሞ እኔ ነኝ ትላለች። ነገሩ ግራ ቢያጋባቸው ትሁት ምንድን ነው እያልሽ ያለሽው ይሏታል። ላስረዳችሁ ብላ ነገሩን ለማስረዳት ውስብስብ ነው። ለማንኛውም ግን ቲና ምንም እንዳላጠፋች ነው፣ ስለዚህ አባዬ ያለ ጥፋቷ አንቅጣት ትላለች። ታዲያ ነገሩ ሲራገብላት ልቧ በደስታ እየዘለለ ልብሶቿ እንደገና ተመልሳ ወደ መኝታ ቤት ታስገባለች። ነገሩን ቁጭ ብላ አንድ ባንድ ለአባባ ታስረዳቸዋለች። ቲና ያሰበችው ነገር ስለተሳካላት ደስ ብሏታል። ሰውየው ደውሎም እንዲህም አላት፣ አየሽ እኔ ነገሩን አስተካክለዋለሁ ብዬሽ ነበር፣ አርፈሽ ቁጭ በይ። ስለዚህ አሁን ያንቺ ስራ የሚሆነው ትሁትን በእጄ ማስገባት ነው ይላታል። እሷም በሀሳቡ ተስማምታ በጣም አመሰግናለሁ ከጉድና ያወጣኸኝ ትለዋለች። አዎ ከጉድና ያወጣሁሽ፣ ግን ትሁት የኔ እንድትሆን ፈልጋለሁ ይላታል። እሺ ትለዋለች። እሷም ገንዘብ እንደምትፈልግና ይህን ሽማግሌ በአጭር ጊዜ እንዲያስወግድላት ትጠይቀዋለች። ግድ የለም ይሆናል ብለው በሀሳቧ ተስማማ። ታዲያ ትሁትም አባባን ሁኔታውን ታስረዳቸዋለች። ከቤተሰብ ጀምሮ የሚያስቸግረኝ ሰው ነበር፣ ዛሬም ደውሎ እንዲህ አለኝ፣ ይህ ማስጠንቀቂያ ይሁንሽ ብዬ ነው። በዙሪያሽ ያሉ ሰዎች ሰላም እንዲሆኑ ከፈለግሽ ግን ወደ እኔ ጋር እንድትመጭ ብሎኝ ነው ትላለች። ይህን የሰማው ካሌብ ግራ በመጋባት ስሜት ሆኖ ሰውየው ማን ነው? ቆይ ምንድን ነው? በደንብ አስረጅን ይላታል። ስለ ሰውየውም አንድ ባንድ ትናገራለች። ታዲያ አባባም ካሌብን ለብቻው አድርገው ከዚህ በኋላ የትሁቴ ኃላፊነት ያንተ ነው፣ እኔ አርጅቻለሁ፣ በጉልበቴ ልዋጋላት አልችልም፣ አንተ ግን ገና ወጣት ነህ፣ ስለዚህ አደራዬን ተቀበለኝ ይሉታል። ይህን ጊዜ ካሌብ ቆይ አባዬ ምን ማለት ነው? እች ልጅ እኮ ከቤተሰብ ጀምሮ ከሆነ ብሎ ገና ሳይጨርስ አደራዬን ትቀበላለህ ወይስ አትቀበልም አሉት። እሺ አባዬ ተቀብያለሁ ብሎ አደራውን ይቀበላል። በሌላ በኩል በፍቅር ልቡ ክንፍ እያለላት ያለው ዳንኤል ዛሬም ኤደንን እየጠበቃት መንገድ ላይ ቆሟል። ታዲያ ኤደንም በፍቅሩ ተስፋ አልቆረጠችም እና ከቤት ወጥታ ወደ እነ ካሌብ ቤት እያመራች ነበረ። ድንገት አየችው። ኤዱ እንዴት ነሽ? ደህና ነሽ ይላታል። ደህና ነሽ ልትለኝ ነው እዚህ ቆምከው አለችው። አዎ ደህና ነሽ ልሽ ነው፣ እንዴት ነሽ ይላታል። ደህና ነኝ በቃ ይሄው ነው አለችው። ይሄው ነው በቃ አላት። እንደስከ ዛሬው ቅርታ አድርግልኝ ብዬ ልለምንሽ አይደለም የመጣሁት፣ ደህንነትሽን ላረጋግጥ ነው አለ በናፈቀ አንደበቱ። ታዲያ ይህንን የሰማችው ኤደን ልቧ ተሰበረ። ናፍቀሽኛል ብሎ እቅፍ እንዲያረጋትና ፍቅሩ እንዲገልጽላት ነበር የፈለገችው። እሱ ግን አላደረገውም። ጥላውም እየከፋት ቢሆን ዘወር ስትል ድንገት ደግሞ ናፍቀሽኛል ናፍቀሽኛል ደግሞ እንደማፈቅርሽ ታውቂያለሽ አይደል አለ ድንገት ካፉ። ይህን ጊዜ ልቧ በሐሴት እየዘለለ ሰማይ ምድሩ አንድ ላይ የተገናኘባት እስኪመስል ድረስ በደስታ ቡሳ እንደዘለለች ሁሉ በሜዳ እንደሚሞላ ሁሉ ፍንጥሻዋን ቀጠለች። ታዲያ ልቧ በሐሴት እየዘለለ ፀጉሮቿን ንፋስ እየበተነው ወደ ላይ ወደ ታች እየዘለለች ጉዞዋን ቀጠለች። ዳኒም አንድ ቀን እክስሻለሁ፣
የድሮ ፍቅሬን መልሰዋለሁ እያለ ብቻውን ያወራ ነበር። ታዲያ ኤዱ ወደ እነ ካሌብ ቤት ነበር ያመራችው። እነ ካሌብ ጋር ግን ሄዳ ያገኘችው ነገር ግራ አጋብቷታል። በአንድ በኩል ትሁት ባዘን ተውጣለች እና አባባን እገልብሻለሁ ስላሏት፣ በሌላ በኩል ደግሞ ዛሬ ደግሞ ላናግርሽ እፈልጋለሁ የሚለው የቲና ነገር ነው። ቲና ላናግርሽ እፈልጋለሁ ትላታለች። ታዲያ ኤዶም ልታናገራት ፈቃደኛ አይደለችም። ነገር ግን ቲና ዛሬ እኔ በነገርና በባለፈ ነገር ለወቅስሽ አይደለም፣ አንቺ አሸንፈሻል አይደል? ስለዚህ እባክሽን ላወራሽ እፈልጋለሁ ስትላት ቁጭ ትላለች። ታዲያ ወሬያቸውንም ይቀጥላሉ። ትሁት እንደተለመደው ከቤት አትቀመጭ የተባለች ይመስል ሁል ጊዜ ውጭ ውጭ የሚያሰኛት ናት። ዛሬም እንደተለመደው ከቤት ወጥታለች። ታዲያ ከቤት ወጥታ ብቻዋን እየተጓዘች በሀሳብ እየተናጠች በነበረችበት ቅጽበት ነበረ ድንገት ያ አፈቅርሻለሁ እና ወድሻለሁ እያለ በቤተሰብ ዘንድ ሲያስቸግር የኖረው ሰው ከፊት ለፊቷ ግትር ብሎ ታይዋለች። ለምን አትተወኝም? ለምንስ ከዚህ በኋላ አትተወኝም? ኑሮ ልኑሩበት እያለችው ነበረ። ታዲያ እሱ ኑሮሽን እንድትኖሪ ከፈለግሽ ያለምንም ጥርጥር ወደ እኔ ጋር መምጣት አለብሽ፣ ደግሞም ለማንም ሳትናገሪ። ስለዚህ በሰላም እንድትኖሪ ከፈለግሽና በዙሪያሽ ያሉ ሰዎች ሰላም እንዲሆኑ ከፈለግሽ ወደ እኔ ጋር ትመጫለሽ ይላታል። እሷም የጭንቀት ማዕበል እያናወጣት ወደ ቤት ትመለሳለች። የምትወስነው ግራ አጋብቷታል። ያላት ሁለት አማራጭ ነው። አንድም ከሱ ጋር መሄድ፣ ያለበለዚያ ደግሞ ከነአባባ ጎን መቆም። ታዲያ ይህንን ውሳኔ እንዴት ማጽደቅ እንዳለባት ግራ ተጋብታ ከቤት ሰብሰብ ብለው ሁሉም ቁጭ ብለው ነበረ። ሁሉም ቁጭ ብለው ሳለም ትሁት ስለተዋጠች ከመሀላቸው ተቀምጣለች። ታዲያ ሻይ ልስጥህ የምትልም መስላ ሻይ ልታፈላ ቲና ወደ ኩሽና ትገባለች። ሻይ ውስጥ መርዝ ነገር ትጨምራለች። ለማን እንደምትሰጠው ግን አይታወቅም። ወይ ለኤደን ወይ ለአባባ ወይንስ ለካሌብ? በቀጣይ ክፍሉ የምንመለከተው ይሆናል። እስከዛው ያላችሁበት የምድር ዳርቻ ሰላማችሁ ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ።